ይህ የሥርዓተ አምልኮ የምልጃ ጸሎት ነው። ይህ የሐምሌ ወርም የብርሃን ወራችን ነው። በጌታ ፊት በፍርሃትና በአክብሮት እንቁም። ያለ ቁጣና ያለ ጥርጣሬም ቅዱሳን እጆቻችንን ወደ ላይ እንዘርጋ። ስለ ሰው ሁሉ፣ ስለ ዓለም ሁሉ ሰላም እንዲሁም ስለ እግዚአብሔር ክብር በአሕዛብ ሁሉ መካከል ልመናን፣ ጸሎትን፣ ምልጃን፣ ምስጋናንም እናቅርብ። አቤቱ የበጎችህን መንጋ ይጠብቁ ዘንድ የሾምካቸውን ሁሉ አስብ። መጋቢዎችን፣ ሽማግሌዎችን፣ ወንጌላውያንን፣ አስተማሪዎችን፣ ሚስዮናውያንን በምድር ላይ ያሉትንም የክርስቶስ ታማኝ አገልጋዮችን ሁሉ አስብ። የትምህርት ጥራትን፣ የሕይወት ቅንነትን፣ በመሪነት ጥበብን፣ በአገልግሎት ትሕትናን፣ በስብከት ድፍረትን፣ ለሕዝብህም ርኅራኄን ስጣቸው። ከፈተና ሁሉ፣ ከተስፋ መቁረጥ ሁሉ፣ ከመታለል ሁሉ፣ ከጠላትም ጥቃት ሁሉ ጠብቃቸው። እስከ ክብሩ መገለጥ ድረስ ክርስቶስን በታማኝነት እንዲሰብኩ በመንፈስ ቅዱስ እንደገና አዲስ አድርገህ ምላቸው። በዙፋን ፊት አስብ። አገልጋይህን ዋና መጋቢያችንን ፓስተር ተስፋውን ሙሉ ዓለምን አስበው። ሰማያዊ ጥበብን፣ ሐዋርያዊ ጸጋን፣ የመገለጥን መንፈስ፣ ለሥራው ጉልበትን፣ በመንፈስ ቅዱስ ደስታን፣ በአገልግሎትህም ብዙ ፍሬያማ ዓመታትን ስጠው። በአደራ የተሰጠውን መንጋ በታማኝነት ይጠብቅ ዘንድ ሕዝብህንም እንደ ፍጹም ፈቃድህ ይመራ ዘንድ መለኮታዊ ብርሃን ያለማቋረጥ በላዩ ላይ እንዲበራ አድርግ። ደግሞ ማሰብ ፓስተሮችን፣ ሽማግሌዎችን፣ ዲያቆናትን፣ የአገልግሎት መሪዎችን፣ የክፍል ዳይሬክተሮችን፣ የቡድን መሪዎችን፣ የሴል ሱፐርቫይዘሮችን፣ የሴል መሪዎችን፣ አስተማሪዎችን፣ ማላጆችን፣ ወንጌላውያንን፣ የአምልኮ መሪዎችን፣ የሚዲያ አገልጋዮችን፣ በጎ ፈቃደኞችን፣ የክርስቶስ ተልእኮ ቤተ ክርስቲያን አገልጋዮችን ሁሉ አስብ። ለሰው ምስጋና ሳይሆን ለእግዚአብሔር ክብር ያገለግሉ ዘንድ እርዳቸው። የልብ አንድነትን፣ የሐሳብ ጥራትን፣ በመጋቢነት ታማኝነትን፣ በድካምም ሁሉ መጽናትን ስጣቸው። በጥበብ፣ በእምነት፣ በፍቅርና በመንፈስ ቅዱስ ኃይል የተሞሉ ቅዱሳን መሪዎችን ትውልድ በመካከላችን አስነሳ። ይህ ወር የብርሃን ወር አድርገህ እንደዋጀህ መለኮታዊ ብርሃን እያንዳንዱን አገልግሎት፣ እያንዳንዱን ውሳኔ፣ እያንዳንዱን ቤተሰብ እና በክርስቶስ ተልእኮ ቤተ ክርስቲያን ውስጥ ያለውን እያንዳንዱን አገልጋይ ያብራ። ማንኛውንም ጨለማ፣ ግራ መጋባት፣ የተሰወረ መሰናክልና የጠላትን ሥራ ሁሉ አስወግድ። እውነትህ ይምራን፣
መገኘትህ ይምላን። ክብርህ በላያችን ይረፍ። ምድር ሁሉ የእግዚአብሔር ክብር በማወቅ እስክትሞላ ድረስ ክርስቶስን እየሰበከች የክርስቶስን ተልእኮ ቤተ ክርስቲያን በኢትዮጵያና በአሕዛብ መካከል የበራች መቅረዝ ትሁን። አቤቱ አስብ፣ ሀገራችንን ኢትዮጵያን አስብ። በግዛቷ ውስጥ ሰላምን ስጥ፣ መለያየትን ፈውስ፣ ፍትህን መስርት፣ ሙስናን፣ አመፅን፣ ጥላቻንና ደም መፋሰስን አስወግድ። የሕዝብ ስልጣንን ባደራ የሰጣቸውን ሁሉ አስብ። ፕሬዝዳንቱን፣ ጠቅላይ ሚኒስትሩን፣ የሚኒስትሮች ምክር ቤትን፣ የፓርላማ አባላትን፣ ዳኞችን፣ የክልል መሪዎችን፣ የከተማ አስተዳዳሪዎችን፣ የጦር አዛዦችን፣ የፖሊስ መኮንኖችን፣ የመንግስት ሰራተኞችን፣ የሕዝብ ባለስልጣናትን ሁሉ አስብ። ከላይ የሆነውን ጥበብ፣ እግዚአብሔርን የሚፈራ ልብ፣ የእውነት ፍቅር፣ ለሕዝብ ርኅራኄ፣ ፍትህንም ለማስከበር ድፍረትን ስጣቸው። ጽድቅና ሰላም በምድራችን ሁሉ እንዲበቅሉ አድርግ። ኢትዮጵያ ፍትህ እንደ ወንዝ የሚፈስባት፣ እውነት የሚከበርባት፣ ቤተሰቦች የሚበለጽጉባት፣ ወንጌልም በነጻነት የሚስፋፋባት ሀገር ትሁን። አቤቱ አስብ፣ የምድርን አሕዛብ ሁሉ አስብ። ጦርነት ባለበት ሰላምን አምጣ። ተስፋ መቁረጥ ባለበት ተስፋን አምጣ። ስቃይ ባለበት ፈውስን አምጣ። ጭቆና ባለበት ፍትህን አምጣ። ስደተኞችን አጽናና። የተሰደደችውን ቤተ ክርስቲያን አበርታ። ምርኮኞችን አስጥል። በሽተኞችን ፈውስ። የተራቡትን መግብ። ንጹሐንንም ጠብቅ። ነገሥታትና ገዢዎች ኢየሱስ ክርስቶስ ብቻ የነገሥታት ንጉሥና የጌቶች ጌታ እንደሆነ ይወቁ። ዛሬ በዚህ የተሰበሰቡትን አገልጋዮችህን ሁሉ አስብ። ደስ የሚላቸው በትህትና ጠብቃቸው። የሚያዝኑትን አጽናናናቸው። የታመሙትን ፈውሳቸው። ደካሞችን አበርታቸው። ምሪትን የሚሹትን አብራላቸው። የደከሙትን አድሳቸው። የወደቁትን አንሳቸው። ለአገልግሎት የሚዘጋጁትን ደግሞ አስታጥቃቸው። የደከሙትን በመንፈስ ቅዱስ አድሳቸው። እያንዳንዱ አማኝ በበጎነት በጽድቅና በእውነት የመንፈስን ፍሬ እያፈራ እንደ ብርሃን ልጅ ይመላለስ። ማንኛውም ጨለማ ሊያሸንፈው የማይችል ብርሃን አንተ ነህና መልካምና ፍጹም ስጦታ ሁሉ ከእርሱ የሚወርድ የብርሃናት ሁሉ አባት አንተ ነህና ክብር፣ ምስጋና፣ ግርማ፣ አምልኮና ስግደት ለአንተ ይገባል። ከአንድ ልጅህ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር ሕይወትን ከሚሰጥ ከጌታ ከመንፈስ ቅዱስ ጋር አንድ አምላክ ለዘላለሙ እስከ ዘላለም ድረስ አሜን።